እውነቱን ልንገሮት እየመሩ አይደለም ራስዎትን አያታሉ። ሲሪየስሊ ከልቤ ነው የምነግሮት። እኔ እንደ አንድ የቤተክርስቲያን ሰው ከልቤ ነው የምነግሮት። የለም የሌለ ነገር ለምን ያወራሉ? እንዲያውም እኔ ምን አልኩኝ? ዶክተር አብይ የመርሳት በሽታ ይዟቸዋል አሉ። የመርሳትና የውሸት ለዚህ ፕሮጀክት የወጣው ወጪ በዝርዝር ሲታይ ይላል። አንደኛ ለቲክቶከሮች፣ ለዩቲዩበሮች፣ ለመርሃ ግብር መሪ የ3 ቀናት አበል ለ14 ሰዎች ሲባዛ በ150 ሺህ ድምር 2.1 ሚሊዮን። ወጣቶች ስራ ላጡ ወንድሞቻችን እህቶቻችን ከዩኒቨርሲቲ ለመጡት ስራ መፍጠር የለብንም እንዴ? ማን ይስጠር ይፈጠርላቸው። ሰላም እንደምን ቆያችሁ ውድ የዩቲዩብ ተመልካቾች፣ እኔ እግዚአብሔር የተመሰገነ ይሁን ደህና ነኝ። ዛሬም ደግሞ በወቅታዊና በመንፈሳዊ ቪዲዮዎች ተመልሻለሁ። ለዛሬ ከምንመለከታቸው ውስጥ አቡነ ጴጥሮስ በምሬት ጠቅላዩን ተናግረውታል። ምንድነው የሚለውን በቪዲዮአችን የምንመለከት ይሆናል። በተጨማሪ ደግሞ ከቤተ ክርስቲያን የገቢ ማሰባሰቢያ ጀርባ ያለው ሚስጥር እየተጋለጠ ይገኛል። እሱንም በቪዲዮአችን የምንመለከት ይሆናል። ለዚህ ቻናል አዲስ ከሆናችሁ እኔ ገብረ አማኑኤል ነኝ። ሰብስክራይብ እያደረጋችሁ ቤተሰብ መሆን ትችላላችሁ። ቪዲዮውን ደግሞ ላይክ ማድረግ እንዳይረሳ። አሁን በመጀመሪያ የምንመለከተው አቡነ ጴጥሮስ ለጠቅላዩ ያስተላለፉትና የተናገሩት ነገር አለ። ምንድነው የሚለውን እስኪ እንመልከት። መሪዎቻችን እነዚህ አሁን ስልጣን የያዛችሁት ሲጀመር ስልጣን አልያዛችሁም። አሁን ይሄንን እንደው እውነቱን ልንገራችሁ፣ መቼም እንደሌላው አልደልላችሁም። ዶክተር እንደሌላው አልደልሎትም። እውነቱን ልንገሮት እና ምንድነው ያዛለ ሀገር እውነቱን ልንገሮት እየመሩ አይደለም ራስዎትን አያታሉ። ሲሪየስሊ ከልቤ ነው የምነግሮት። እኔ እንደ አንድ የቤተክርስቲያን ሰው ከልቤ ነው የምነግሮት። የለም የሌለ ነገር ለምን ያወራሉ? ያን የመሰለ ክብር አውርደው አንከትክተው ስብርብር አድርገው ተረግጠው ጥለውት እንዴት አድርገው ነው አሁን ኢትዮጵያን እመራለሁ ብለው? አይታይም። ነው ይታየናል። የኔ አባት የማይታየውን ለእርሶ ነው። እንዲያውም እኔ ምን አልኩኝ? ዶክተር አብይ የመርሳት በሽታ ይዟቸዋል አልኩኝ። የመርሳትና የውሸት በነገራችን ላይ ውሸትና መርሳት በሽታም ነው አንዳንድ ጊዜ። እና ምንድነው ምን ይለው ነበረ ባለፈው ደርግ የወደቀው ኢህአዴግ የገባ ጊዜ አይደለም አሉ። ደርግ የወደቀው ከህዝብ ልብ የወጣ ጊዜ ነው አሉ። እንግዲህ ይሄን የተናገረ ሰው ይሄን የተናገረ መሪ አሁን ከህዝብ ልብ አልወጣሁም ብሎ መንፈራገጥ ምን ይባላል? ወይ የመርሳት በሽታ ካልያዘ በቀር የመርሳት በሽታ ካልያዘ በቀር ደግሞ ነዳጅ ወጥቷል የምስራች ብለው የተናገሩ ሰው ከስንት ጊዜ በኋላ ነዳጅ ተወደደ። ይሄ እንግዲህ የውሸት በሽታ የያዘው ሰው ካልሆነ በቀር እንዴት ሌላ ሊሆን ይችላል? አሁን እያማወት አይደለም። በነገራችን ላይ ራስዎት የተናገሩትን ነው ዶክተር። እውነት ነጋገር ከተባለ እንደዚህ አይነት እና የአይነት በሽታ እና ስልጣን ሲወደድም ቅጥ አለው። ስልጣን ሲወደድም ቢያንስ የተወሰነ ነገር ይዘህ ነው የምትወደው ስልጣን። ምንም ነገር ሳትይዝ ስልጣን ብትወድ ምንም ሰውን ማስፈጀት አገርን ማጥፋት። አሁን ትናንትና ዛሬ አንድ ሪፖርት ሰማሁ። እባክህ እንደው እንዳትናገር እንደው እባክህ ወንድም አለም፣ ይሄ እኮ የምትኖረው ኑሮ ነው፣ ፖለቲካ አይደለም። ሞት እየኖርከው ያለ ኑሮ ስለሆነ ኑሮህን ተናገር ነው የኔ ጥያቄ። አታመልጥም። ስለፈራህ የምታመልጥ አይመስልም። ስላልተናገርክ አክብረውኛል ብለው ፖለቲከኞች አይለቁህም። የትኛውም ቦታ ገንዘብም ይኖራችሁ ሰውም ይኖራችሁ ምንም ይኖራችሁ አሁን ከሚሞቱት በላይ ሊሞቱ አይችሉም። ጭክን ብለን አንድ ካልሆንና ምድራችን፣ አገራችን፣ ቤተክርስቲያናችን መታደግ ካልቻል እኛ እንናገራለን። መቼም ቢሆን አይቆምም። ይሄ እስክንሞት ድረስ እንናገራለን። እስክንሞት ድረስ መናገር ብቻ አይደለም እናስተባብራለን። ማህበረሰቡ እንዲነሳ እኔ አሁንም ጥንቃቄ አድርጉ። በዚህ ቪዲዮ ላይ እንደተመለከትነው አቡነ ጴጥሮስ ከአንድ ሚዲያ ጋር በነበራቸው ግንኙነት ይሄን ተናግረዋል። ብዙዎች ለመናገር የፈሩት ነገር ነው። እንግዲህ አቡነ ጴጥሮስ ጨከን አድርገው እውነታውን እንደዚህ ባለ መልኩ ተናግረዋል። እስቲ ወደ ቀጣይ ቪዲዮአችን እንለፍ። እስቲ እባሪ ሰነድ ተብሎ የተላከውን ዶክመንት ለማየት እንሞክር እና እንፈዛዝ። ብዙን ጊዜ ቤተክርስቲያን የሚበሉ አካላት አሉ ብዬ ስናገር ቅናት ነው የሚሉ ሰዎች ነበሩ የሆነ ጊዜ ላይ። እስቲ ቅናታችን ይረግብ የለ እንመልከት። እባሪ ሰነድ 1 ይላል። ለዚህ ፕሮጀክት የወጣው ወጪ በዝርዝር ሲታይ ይላል። አንደኛ ለቲክቶከሮች፣ ለዩቲዩበሮች፣ ለመርሃ ግብር መሪ የ3 ቀናት አበል ለ14 ሰዎች ሲባዛ በ150 ሺህ ድምር 2.1 ሚሊዮን
የአንድ ቲክቶከር በልዩ ክፍያ አበል ብር 100,000 ብር። ለአንድ ቲክቶከር በልዩ አበል 100,000 ብር። አጠቃላይ ለ3 ቀናት ከላይ የተሰጠውን ቅድመ ክፍያ አበል የወጣ 2.2 ሚሊዮን ብር። ዝርዝር ሁለተኛ ለአርቲስቶች የ3 ቀን አበል 3 ሲባዛ በ60,000 ብር 180,000 ብር። ለጌጡና ለጉርሻ እንዲሁም ለአንድ አርቲስት ማስታወቂያ የተሰራበት ብር 93,000 ብር። ጌጡ ፖስት ያደርግ እንደዚህ ቤተክርስቲያን ስለ እንደዚህ ሲባል ጉርሻም እንደዛ። ስለዚህ ለጉርሻ ለጌጡ እንዲሁም ደግሞ ለአንድ አርቲስት ማስታወቂያ የተሰራበት ብር 93,000 ብር። የዲጂታል ሎተሪ ማስታወቂያ ሎተሪ ህትመት ብር 127,000። ለጊዜ ሚዲያ ዩቲዩበሩ ማለት ነው። ለጊዜ ሚዲያ ብር 25,000። ደርሶ መልስ ፕሌን ቲኬት ብር 485,263 ብር። ከከተማ ውስጥ ልዑካን ማመላለሻ ትራንስፖርት ብር 28,450። ለልዑካኑ መኝታ ለአልጋ ብር 769,000 ብር። ለመስተንግዶ ለምግብ ብር 528,669 ብር። ለቅስቀሳ ለሞንታርቦ ብር 41,800። ለሳውንድ ሲስተም ብር 30,000። ለባነርና ሰርተፊኬት ብር 19,600። ለሞተረኛ አጃቢ አበል 8,000። እኔ በጣም ያሳቀችኝ ይችኛለች። ትናንትና አንድ ቪዲዮ እያየሁ ነበር፣ ሬዲዮ ላይ የነበረው የሁላችሁ መቶ እየተቀበሉ ነው ሞተረኞች መኪኖች ነገር አበል አለው ይከፈላቸዋል ማለት ነው። በዚህ ቪዲዮ ላይ እንግዲህ ወንድማችን ጸጋዬ ክፍሉ በደንብ አድርጎ የደረሰውን ደብዳቤ አሳይቶ ሁላ ቤተክርስቲያኑ ለገቢ ማሰባሰቢያ ለህንፃ ማሰሪያ የገቢ ማሰባሰቢያ 5 ሚሊዮን ወጪ ተደርጎ የገባው 3 ሚሊዮን ነው። እንግዲህ የተከፈለውን ክፍያ አይታችኋል። መንፈሳዊ አገልግሎት ላይ በብር እየጠሯቸው ራሳቸው አቅደው ደምረው አውጥተው አውርደው የሰሩት ሂሳባቸው አልመጣላቸው። እንግዲህ እነሱ 5 ሚሊዮን አውጥተው 10፣ 30 ወይ 20 ሚሊዮን ሊሰበስቡ ነበር ሀሳባቸው፣ ግን ኪሳራ ውስጥ ተዳረጉ። አሁን ሲከስሩ ነው እንጂ ወደ ህዝብ ያወጡት። በኪሳራው ባያጋጥማቸው ኖሮ አያወጡትም በእርግጠኝነት። ይህን ቁማራቸውን ይዘው ይቀጥሉ ነበር። ቤተክርስቲያንም ባለቤት የሌላት ነገር ነው የሆነችው። ገንዘብ ቁጥጥር የለው። በጣም ነው የሚያሳዝነውና በዚህ ቪዲዮ ላይ የተመለከትነው ብዙዎቻችን የምናስበው ገቢ ማሰባሰቢያ ሲደረግ ቲክቶከሮች፣ አርቲስቶች ሲገኙ በነፃ ነው ይመስለን የነበረው። እንግዲህ ክፍያውን በደብዳቤው ላይ እንግዲህ ሰፍሮ ነው የተገኘው። በደብዳቤው ላይ 100,000 150,000 ብር ለአንድ ቀን እና በጣም ነው የሚያሳዝነው። እና ቤተክርስቲያን ውስጥ ሆናችሁ ደግሞ እነዚህን ሰዎች ገንዘብ ያስለመዳችሁ ሰዎች አላችሁ። ከመጀመሪያው ገንዘብ ባሰጧቸው እነሱም አይጠይቋችሁም ነበር። እናንተም ገቢ ማሰባሰቢያ ጥቅም እንዳለው አስባችሁ ቀምራችሁ ሰራችሁ፣ ኪሳራ ውስጥ ደርሱ ነው ይሄን ነገር ያወጣችሁ። የእግዚአብሔርን ቤት የንግድ ቤት ለማድረግ ስሞክሩ ነው ኪሳራ የገጠማችሁና ይሄ ነገር ሊሻሻል ይገባል። ቤተክርስቲያን መዋቅር ላይ ያላችሁ ሰዎች ይሄን ነገር ኃይል ልትሉት ይገባል። እና በዚህ ቪዲዮ ላይ ሁሉንም ነገር እንግዲህ ተመልክተናል። ከዚህ በኋላ ገቢ ማሰባሰቢያ ላይ እንግዲህ ብዙ ሰው እጁን እንዲሰበስብ እያደረጋችሁት ይገኛል። መረዳት ያለባቸው እንኳን እንዳይረዱ እየሆነ ይገኛልና በጣም የሚያሳፍር ነገር ነው። ወደ ቀጣይ ቪዲዮአችን እንለፍ። የሳንታ ክላውስ ታሪክ ከአባ ኒቆላዎስ ታሪክ እንደተወሰደ ስንቶቻችሁ ታውቃላችሁ? ይሄ አባታችን አባ ኒቆላዎስ የሚያስገርም ድንቅ ታምራትን የሚሰራ አባታችን ሲሆን እንዲሁም ደግሞ በገና ዕለት የገና ዛፍ እያለን ከቤታችን የምንተክልና የምናስቀምጥ ሰዎች ምን አይነት የጣዖት አምልኮ እንደሆነ ከዚህ ታላቅ አባት ታሪክ እንማራለን። የአባ ኒቆላዎስን ታሪክ ቀንጨብ አድርገን ስንመለከት በአንድ ሀገር ላይ አንድ ባለጸጋ ሰው ነበር። ያ ባለጸጋ ሰውም ደግሞ በጣም የዕለት ምግብ እስከሚያጣ ድረስ ድሃ ሆነ። ድሃ በሆነም ጊዜም 4 ሴት ልጆች ነበሩት። ያ ሰውዬም 4ቱን ሴት ልጆቹን ለማጋባት ገንዘብ ሊኖረው ይገባል፣ ማጫ ሊሰጣቸው ለወንድ ቤተሰብ ማለት ነው። በዚህንም ጊዜ ልጆቹን የሚያገባለት ሰው ሲያጣ ሴጣንም አንድ ሐሳብ አሳሰበው። ያ ሐሳብ ምን ነበረ? ቤት ሰርቼ ልጆቼን ገላቸውን እየሸጥኩ ከወንዶች ጋር እንዲተኙ እያደረኩ ገንዘብ ልቀበል የሚል ሐሳብ መጣለት። የዚህንም ጊዜ የዚህን ሰውዬ ክፉ ሐሳብ እግዚአብሔር ለአባ ኒቆላዎስ ገለጠላቸው። አባ ኒቆላዎስም በሌሊት ማንም ሳያየው ተነስቶ አባቱና እናቱ ባለጠጋ ሀብታሞች ነበሩና እነሱ ካረፉ በኋላ ተተወለት ከሞቱት ገንዘብ 100 የወርቅ ዲናር አንስቶ ማንም ሳያየው በሌሊት ሂዶ ከዛ ሰውዬ በር ስር አስቀመጠለት። ያ ሰውዬም ብድግ ብሎ ሲነሳ 100 የወርቅ ዲናር አገኘ። ደስ ብሎትም የመጀመሪያ ልጁን ዳረበት። እንዲሁ በተከታታይ አባ ኒቆላዎስ እየመጣ 4ቱን ልጆቹን እስከሚድር ድረስ ወርቅ ያስቀምጥለት ጀመረ። ያ ሰውዬም ይሄን ወርቅ ማን ነው የሚያስቀምጥልኝ ብሎ ማታ ማታ ይጠባበቅ ጀመረ። ወጣቶች ስራ ላጡ ወንድሞቻችን እህቶቻችን ከዩኒቨርሲቲ ለመጡት ስራ መፍጠር የለብንም እንዴ? ማን ይፈጠርላቸው? እነዚያን መፍጠር እስካልቻልን ድረስ ኦርቶዶክሶች እኮ እንዲሆኑ ወደ ሌላ ሄዱ ማለት ሲርባቸው ሊጨንቃቸው ይችላል። ወጣት ናቸው።
ሊጨንቃቸው ይችላል። ብዙ እህቶቻችን አግኝተን ብዙ ወንድሞቻችን ራበኝ ይሄዱ ያሉ ሰዎች አሉ። ቢርባቸው እዚሁ መኖር አለባቸው? አዎ አለባቸው። መከራ መቀበል አለባቸው። ግን ገና ጀማሪ ናቸው። አቅማቸው በዚያ ልክ ነው። ምን አለ ደጎም ብናረጋቸው ስራ ቢኖረን ኑሮ ያን ሁሉ ካቴድራል 100 ምናምን ሚሊዮን አውጥተን ከምንሰራ በ10 ሚሊዮን ቀለስ አድርገን እንሰራለን። በ100 ምናምን ፋብሪካ አስተራበትም ሀገር የሚያንጽ የሚሰራ በእርግጥ የኛው ትዝ ሲለው ብር ጠርቀም ሲልለት የቢራ ፋብሪካ የሎሽን ፋብሪካ የምናምን ነው ትዝ የሚለው። እስካላሰከረን አያርፍም። በቃ ትዝ የሚለው እኛ ማስከር ነው። ውጤታማ ነን ይላል። ህዝቡን በሰላም እያገለገልን እያጠጣ እኮ ነው። እያጠጣ ህዝቡን ለማገልገል ቆመናል ይላል። እኛም በማስከሩ አገልግሎት ብሎት ማለት ነው። የኛ ትዝ የሚለው እሱ ነው። ግሮሰሪ መክፈት ምናምን ምናምን እንደዚህ አይነት ትዝ ነው የሚለው። ከዚህ ወጥቶ ዓላማ ያለው ትውልድ የሚቀረጽበት እንጀራ ልጆች የሚያገኙበት ከየትምህርቱ እየመጡ በየዲፓርትመንታቸው የሚገቡበት ተቋም መፍጠር መቻል ይጠይቃል። ይሄንን ለቤተክርስቲያን እንደ ተቋምም በነገራችን ላይ ይቅርታ አድርጉልኝ ኢትዮጵያ ውስጥ ንግድ ባንክን መሰረት አድርገን ያለም ብናወራ ኢትዮጵያ ውስጥ ከ40% በላይ የኢትዮጵያ ኦርቶዶክስ ቤተክርስቲያን ብር እንደሆነ እሰማለሁ። የእውነት ይሄ እኮ በጣም ምን አድርጌ ልግለጸው? ልጆቹ እዚያ ባዶ አውሬ በልቷቸዋል። እሱ ለሌላ ለባይድ ይሰጣል እንዴ! ይሄ እኮ በጣም አደጋ ነው። ስንት ባንክ እንደሚሆን ታውቃላችሁ? ባንክ ቢሰሩበት ራሱ 10 ባንክ ባንዴ ይሆናል። ባጭሩ ዝም ብሎ ማለት ነው 20 ባንክ አንዴ መሆን ይችላል። መሆን የሚችል ነገር ነው ማለት አጠቃላይ በሀገር ደረጃ ያለውን ይሄን ሁሉ ይዘን ነው እንግዲህ ክርስቲያኖች ተራቡ ልልበሉ አጨብጩላቸው አስገብተዋል ምንለው። መደማመጥ ብንችል ዓላማ ቢኖረን ንብረታችን ራሱ እኮ እንኳን እኛ ምን እናደርገዋለን? ይሄን ሁሉ ብር ምን እናደርገዋለን? ለሌላ እየተረፈን እንሰጠው ነበረ። አንዳንድ ጊዜ ጥሩ ያደረግንላቸው ሰዎች ክፉ ሲውሉብን በገዛ እጅህ እኮ ነው ራሴ አብልቼ ራሴ ጥሩ አድርጌ ሁለተኛ ለማንም ምንም አላደርግም ትላላችሁ እንዳትሉ ሰይጣን የሚፈልገው ይሄንን ነው። ድግስ ደግሰው ጥሩ አድርገው ድሆች ሲመግቡ ቆይተው በመሃል ከተመጋቢ ድሃው መካከል አንዱ ሲሰርቃቸው ለነዚህ ነው ማበላው ከዛሬ ጀምሮ አልደግስም የሚሉ ሰዎች አሉ። ሰይጣን የሚፈልገው ይሄንን ነው። ወደ ቤተ ክርስቲያን መጣችሁ ልትሳለሙ ስትገቡ ከበር ጀምሮ ሰይጣኑ ይጠብቃቸዋል። አንዷን ያሳብድና ስማችሁን እየጠራች መሳደብ ትጀምራለች። ተሳቃችሁ ትቀራላችሁ። ሁለተኛ አልሄድም ትላላችሁ። ሰይጣን የሚፈልገው ይሄንን ነው። ገብታችሁ አስቀድሳችሁ ስትወጡ ጫማችሁ ይሰረቅባችኋል። በጣም ትበሳጫላችሁ። እግዚአብሔር ቤት በመምጣቴ የደረሰብኝ ባልሄድስ ትላላችሁ። ሰይጣን የሚፈልገው ይሄንን ነው። አያችሁ፣ ሰውየው አንድ ቀን ወደ እግዚአብሔር ቤት ሄደ። ሚስቱ ነው ይዛው ሄደችው። ኢንተርኔት ላይ ያነበብኩትን ነው የምነግራችሁ። ሚስቱ ይዛው ሄደች። ከልጆቹ ጋር ተቀምጦ ጓደኞቹም ነበሩ። የመጀመሪያ ቀን መሄዱ ስለነበር ሞባይሉ ጠራ። ሳይለንት አላረገውም። በጣም ይጮህ ስለነበር ረበሸ። እያስተማረ ያለው ቄስ ሞባይላችሁን እንዴት ሳይለንት አታደርጉም? ለእግዚአብሔር ጊዜ መስጠት ነበረባችሁ። እንዴት ይሄን ታደርጋላችሁ ብሎ በጣም ተቆጣ፣ ገሰጸው። ጓደኞቹም ገሰጹት። እንዴት እንዲህ ታደርጋለህ አሉ። ሚስቱ አዋረድከኝ አለችው። ስልክን እንኳን መዝጋት ያቅታል? እኔ ተሸማቅቄ መሬት ተከፍታ ብትውጠኝ አለችው። ሲሄዱ በመንገድ ላይ ሁሉ ተወቅሰው ነበር። እነሱን ቤት አወረዳቸውና መኪናውን እየነዳ መጠጥ ቤት ነው ሄደው። በጣም እየተበሳጨ ምን ነክቶኝ ነው? ለምንድን ነው ሞባይሌን ያላጠፋሁት? ደግሞ ምን አለ አንድ ቀን የተሳሳትኩት ምን አለ ዝም ቢሉኝ እያለ ራሱን እየኮነነ ድራፍቱን በብርጭቆ ያዘና ይዞ ቁጭ ያለ ትልቁን ድራፍት በብርጭቆ ከዛ እየተጎነጨ ወይኔ ብሎ ሲያስቀምጥ ከእጁ ወድቆ መሬት ላይ ክሽክሽ ብሎ ተደፋበት። ዛሬ የኔ ቀን አይደለም መሞቴ ነው አለ በቃ። ከዛ ወዲያውኑ አስተናጋጇ መጣች። እንደገና ደግሞ ያስተናጋጆቹ የሄድ ዌይተሩ መጣ፣ ኃላፊያቸው። አይዞ ተርፋል፣ ቶሎ በል ሶፍት ስጡት፣ ጨርቅ ስጡታ። ልብሱን አደራረቁለት። ወለሉ ላይ ያለውን በሞሉ ያጠረጉለት። የተሰበረውን ጠርሙስ ጠርገው አነሱና ሌላ አንድ አምጪለት። አይዞ ጦስን ይዞት ሂድ፣ አትከፍልም፣ እኛ ነን የምንከፍለው፣ ጠጣ አሉት። ከዛን ቀን ወዲህ ከድራፍት ቤት ቀርቶ አያውቅም፣ ቤተ ክርስቲያን ሄዶ አያውቅም። አያችሁ፣ ሰይጣን ደግሶ ይቀበላል በጣም አሳምሮ። ጫት ቃሚስ ሲፈልጉና አግኙት። የመጀመሪያ ቀን እንዴት ነው ይቃም ከበሉት፣ በስኳር ነው የጀመረው። ሰይጣን እንዲህ ነው፣ በጣፋጭ ነገር ያስጀምራል። በስኳር ነው ጫት የሚጀመረው አይደል? ስኳር ጠብ ቃም። ሕፃን ሆነን ስኳር ግዙ ተብለን እንላክ ነበር። ተጠቅልሎ የሚሸጥ ድሮ የሽልንግና የስንት ስኳር። እሱን ይዘው ጠብ እጃቸው ላይ ያረጉ እየቃሙ ጫቷን ቅጠሉን ያስገቡታል። መራራ ነው መጀመሪያ። ከአንድ ሳምንት በኋላ በኦቾሎኒ ያደርገዋል።
ከ3 ሳምንት በኋላ ባዶውን መቃም ይጀምራል። ገራባውና እንጨቱ ሁሉ አይቀርም። ከዛም በኋላ አንድ ጊዜ ነው የሚያስጀምረን። መጨረሻ ላይ እኛንን አርበኞችም እንሆነው ዋና ምን ሆነው እኛንን። ሲጋራ መጀመሪያ የተጨሰ ቀን ሳሉ አይቻልም። እንዴት እንደጀመረ አጫሹን ጠውቁት። ገና ሳስለው ጭሱ ሄዶ ሳምባይን ሲነካው ሙሉ ቀን ሲያስለኝ አለ። ከዛስ በኋላ ወጣልኝ። አሁን እናቴ ልጅ ቁሩ ሁሉ አይቀርም እየለቃቀመ ሲስበው ነው የሚሆነው። አንድ ጊዜ ኃጢአት እንደዚህ ነው። መጀመሪያ ሲጀመር ያባብላል። ከዚያ ስምጥ ብለን ነው የምንቀረው። አጣፍጦ ያስጀምረናል። ከዛ ተስማሚያችን የሚሆነው ኃጢአቱ ነው። የመጀመሪያ ሰሞን ያለው ነገር የውሸት መሆኑን ካላወቅን ዋጋ የለውም። በለስም እንዲህ ነው የተበላችሁ። ታምር ነበር፣ ለዓይን ያማረ የተወደደ እንደሆነ አየች ይላል ሔዋን በለሱን። የዲያብሎስ ምክር ሰይጣን እየመከራት በለሱን ስታይ ጎመጀች። ተመልከቱ እንዴት እንደሚያምር እንዴት እንደሚጣፍጥ ደግሞ ብድግ አድርገሽ ግምጥ ብታረጊው አልታወቃትም። ሴቲቱም ወደ በለሲቱ ተመለከተች፣ ያማረች ለጥበብም የተሞላ እጅግ ደስ የሚል እንደሆነ አየች። በምን አወቀች? ቅንጥስ አድርጋ ስትግጠው ልብሷ ገፈፍ አለ። ከመራቆታችን በፊት ስለ ልብስ ብናስብ ራቁትነት ባልመጣ ነበር። ከዛ እግዚአብሔር አዳምን ፍለጋ ገነት ውስጥ መዞር ጀመረ። በሰኮና ብእሲ በሰው የኮቴ ድምፅ ዳናውን እያሰማ አይቴ አሎ ከአዳም የት ነህ አለው። ራቁቴን ስለሆንኩ ፈራሁ አለ። ቅጠል አገልድሞ ነበር፣ ግን ህሊናውን አላረካውም። የእግዚአብሔር ልብስ ከቅጠል ጋር አይወዳደርም። ጸጋ ከስጋዊ ቁሳቁስ ጋር አይወዳደርም። እግዚአብሔርን የያዘ ሰው ከምንም ነገር ጋር አይወዳደርም። ሃይማኖት ለድርድር አይሰጥም። ለድርድር አትስጡት። ምግብ ቀርቦ በጎመጀህ ጊዜ ጾም ሲሆን አይ ጾም ነው አልበላም ብለህ ጨክን። ጠንካራ መሆን ያስፈልጋል። ክርስቲያን ጠንካራ መሆን አለበት። ጠንክሮ መጨከን ነው። አይ ነገ ትረጫለህ ችግር የለውም ባክህ ሲሉት እሺ በቃ አለቀ። የዛን ቀን ሰው አምሎ ለተሸነፈለት ነገር ባሪያ ነው። ሃይማኖት ለድርድር አይሰጥም። ሃይማኖት ጠይቅ ቲቲ ለዘይሴፈዋ ለባለ ተስፋኛይቱ የተረዳች ናት። ክርስቲያን ጠንካራ ነው። ግንፍል ስሜታዊ አይደለም፣ ግብዝ አይደለም። ምክንያቱም በውስጡ ማን አለ? ክርስቶስ አለ። ማን አለ በውስጡ? ክርስቶስ አለ። አያችሁ፣ የተቀበሉት የእግዚአብሔር ልጆች ናቸው ማለት የሰከኑ ናቸው፣ ጠንካሮች ናቸው፣ ከአምላካቸው ጋር የሚኖሩ ናቸው። በየትኛውም ፈተና ውስጥ እምነታቸውን ለድርድር አይሰጡም፣ ይጠብቁታል እግዚአብሔርን። ለመምህራችን ቃለ ሕይወትን ያሰማልን። እንግዲህ ሰይጣን ወደ ኃጢአትና ወደ ሱስ ሲገፋፋን በአስደሳች በቃ ደስ እንዲለን እንድንጀምረው ነው የሚፈልገው። በኋላ መውጫው ከባድ እንደሆነ ስለሚያውቀው ደስ በሚል አመቻችቶ ያስጀምረናል ብለው መምህራችን አስተምረውናል። በተጨማሪ ደግሞ ከዚህ ትምህርት ውስጥ አንዳንድ በቤተክርስቲያን የሚደረጉ ግሰጻዎች ሰውን እስከ ማጥፋት ድረስ ይደርሳሉ። በጣም ያስመርራሉና ቤተክርስቲያን አካባቢ እንግዲህ አዲስ ሲሆኑ አዳዲስ ሰዎችን ስናገኝ ልናበረታቸው በቃ ጥሩ ነገር እያሳየን ወደ ቤቱ በደንብ እንዲቀርቡ ማድረግ ሲገባን ትንሽ ጥፋት ስናገኝባቸው ምርር አድርገን ልንወቅሳቸው አይገባምና መምህራችን በተጨማሪ እሱንም አሳይተውናል። በድጋሚ ቃለ ሕይወትን ያሰማልን። ውድ ተመልካቾቼ ለዛሬ ይዤላችሁ የቀረብኩት አስተማሪ መንፈሳዊ እንዲሁም ወቅታዊ ቪዲዮዎች ይህንን ይመስላል። በሌላ መንፈሳዊ ቪዲዮ ተመልሰን እስከምንገናኝ ድረስ በያላችሁበት የዓለም ዳርቻ ቸር ቆዩልኝ።